ዓለም ሚስጥር ናት። እግዚአብሔር የለም አንልም፣ እግዚአብሔር አለ አንልም። ሁለቱም ሊኖርም ላይኖርም ይችላል። ዋናው ጉዳይ ግን አሁን ባለን ሕይወት ውስጥ ጣልቃ የመግባት ፍላጎት አለው ወይ ብትሉኝ የለውም። ጣልቃ የመግባት ፍላጎት ቢኖረው ኖሮ ቀንን ቀን ምሽትን ምሽት አያረግም ነበር። ምድርን ያለ ካስማ እንዲያሽከረከረ እዛ ጋ ያለውን ተአምር እዩ አይደል? ያንን ሁሉ ያደረገው ራሱን ነፃ ለማውጣት ነው። በሰው ልጆች መካከል ሴክስ እንዲኖር አድርጎ ልጆች እንዲወለዱ ያደረገው ከጭቃ መስራት ነፃ ለማውጣት ነው፣ በጭቃ እያቦካ። ስለዚህ ነፃ ለማድረግ ራሱን ነፃ ለማድረግ የሰራው ይበልጣል። ለምን ራሱን ነፃ ያደርጋል? በእያንዳንዱ ነገር ውስጥ የሚገባ ከሆነ አይገባም። ለሰው ልጆች አሳልፎ ሰጥቶናል። ቀድመው ለነቁ ሰጥቶናል። ስለዚህ ቀድሞ የነቁ ሰዎች እጣፈንታችንን ይወስናሉ። መጥፋት ካለብን ያጠፉናል። መሬታችንን መውረስ ካለባቸው ይወርሳሉ። ጉልበታችንን መበዝበዝ ከፈለጉ ይበዘብዛሉ። እግዚአብሔር እዚህ ውስጥ ጣልቃ አይገባም። የጠፉ ብዙ ሕዝቦች አሉ። ለነሱ መድህን መሆን ነበረበት እኮ አልሆነም። አሁንም ለኛ አይሆንም ብለን መነሳት እንችላለን። ሊትሬቸር ነው እሱ። ይጠቅመናል አይጠቅመንም በኋላ እናየዋለን። ለሥራ ካነሳሳን፣ መጥፊያችንን ካደበዘዘልን። አለበለዚያ ግን የወቅቱ አምላክ ሰው ነው። ሲፈልግ ያድንሃል፣ ሲፈልግ ይነቅልሃል፣ ሲፈልግ ይገልሃል፣ ሲፈልግ ያድንሃል። ሰው እጅ ላይ ወድቀናል፣ ብታውቁም ባታውቁም። እዚህ ውስጥ እግዚአብሔር ወይም አላህ ጣልቃ ይገባል ብላችሁ አታስቡ። አይገባም። የምትበላውን ፈልግ፣ እሱ አይልክም። መጎናጸፊያን ራስህ ሸምን፣ እሱ አይልክም። ከቻልክ አሸንፈ ትኖራለህ። ከተሸነፍክ፣ ለዚህ ነው ናሽናል ጂኦግራፊ የዛን ሁሉ የአራዊት ሕግ በየጭንቅላታችን ውስጥ የሚከቱት። ለዛ ነው አሸንፈናቸዋል። እንዳንበሳው፣ እንደ ነብሩ፣ እንደምናምን፣ እንደ ጅቡ። እኛ ደግሞ እንደሚዳቋው እንደምኑ ሆነን ልንቀጥል እንችላለን እዚህ ዓለም ላይ። እና አትጠራጠሩ። እስከ ዛሬ ያመንነው ይበቃል። ከእግዚአብሔር ጋር ኮንፍሮንት የማድረግ ብቃት፣ እስከ ዛሬ ስንወቀስና ሲያሽሟጥጡን የነበረውን ሪቨርስ መተናል ማለት ነው። እግዚአብሔርን የመጠየቅ የማያስፈልግ ከሆነ ማስወገድ አይደል? አንዳንዴ ኒሂሊስቲክ ብቻ አይደለም እኮ ኤግዚስተንሻሊዝም ፊሊንግ አለው። በእግዚአብሔር ላይ ልክ ቅድም በዝናብ እንትና መጣ እያላችሁ በእሱ አታሳቡ። የእናንተ ድክመት የፈጠረው ነው። ስለዚህ ለእያንዳንዱ ድርጊታችሁ አሁን ላለችሁበት ሁኔታም ራሳችሁን ተጠያቂ አድርጉ። እግዚአብሔር የለም ሞቷል ማለትም ሊሆን ይችላል። ስለዚህ ኤግዚስተንሻሊዝምም አለ ማለት ነው። ሃይማኖቱን አፍርሰን ጎተራ መገንባት ነው ወይስ የሃይማኖቱ ተቋማት እንዳሉ ጎተራ መገንባት ነው? ወይስ ጎተራውን አፍርሶ የሃይማኖት ተቋሞቹ ብቻ እንዲቀጥሉ ማድረግ ነው? ሁሉም ሐሳብ ነው። ስለዚህ አልቲሜት የሆነ ትሩዝ እዚህ መጽሐፍ ውስጥ የለም። የአንድ ወጣት ትሩዝ ነው ያለው። ያንን እውነት በተቃራኒ አቅጣጫ ማየት ይቻላል። ውጤት ማለት የዚህ መጽሐፍ ውጤትም እሱ ነው። አንብባችሁ እንድተኙ ሳይሆን ሌሎች ነገሮች እንድታስቡ እድል ይፈጥራል ማለት ነው። ማሰብ የዚች ሀገር ዕጣ ፈንታ ምንድን ነው? ሚት ልንገራችሁ። የእስልምና ሚት ያስደነቀች ናት ለእኔ። አላህ ሰውን ለመስራት ወሰነ። ስለዚህ 60 አይነት አፈር ያስፈልጋል ሰውን ለመስራት። እውነት ነው እኮ ምላስና ግንባር አንድ አይነት አፈር ናቸው እንዴ? ታሪፍ ናት። ደም ራሱ ደምና አጥንት እንዴት አንድ አይነት አፈር ይሆናል? ደስ አለኝ። ግን ሚቷ ደስ ያለችኝ በምንድን ነው? አላህ ከመሬት ላይ አፈር መቆንጠር ሲጀምር መሬት ዋይ ብላጮች ምንድን ነው ሲላት፣ ምንድን ነው ገላይን
እንትን የምትለው አለች። አይ ሰው ልሰራ ነው። ሰው ምን አይነት ነው? ሰው እንዲህ ደካማ ነው። አሁን ያለነውን ይናገራል። እንዲህ ያለ ከተሰጠው ጥሩ ቦታ ላይ ወርዶ እዚህ እንትን የሚል ነው ምናምን ሲላት አላህ በአላህ የሆነበት ገላይን እንዳትነካ አለችው። አሪፍ ናት መሬት አይደል? እውነት ነው እኮ በእኛ ዕዳ አብራ ስትቃጠል ትኖራለች። ከእሷ ስለተሰራል እንዳትነካ ስትለው አላህ ምንም አላለም፣ ጥሎ ሄደ። ከዛ ምናልባት ለዝባ ይሆናል ብሎ ሌላ መላእክት ላከ። ሂድ አምጣልኝ አለችው። ሲቆንጥር ምንድን ነው አለችው። አላህ ልኮኝ ሰው መስሪያ አፈር አላህ በአላህ ይዤሃለሁ እንዳትነካ አለችው። እሱም መጣ። ምን አለች አለው። ኧረ በአላህ ይዤሃለሁ አካላቴን እንዳትነካ አለችኝ አለ። እንደዚህ እያለ ሶስተኛውን መልአክ ላከው። ሂድና እስቲ ምናምን አለ። ከዛ አፈሯን ሲቆነጥር ምንድን ነው አለ። ሰው መስሪያ ምናምን በአላህ ይዤሃለሁ ገላይ እንዳትነካ ስትይ ባክሽ ራሱን የላከኝ አላትና አፈሯን ይዞ መጣ እና ወስዶ አላህ ፊት አስቀመጠ። እንዴት ሰጠች አሉ። አይ በአላህ ይዤሃለሁ ስትል ባክሽ ራሱን የላከኝ ብዬ ቢያንስ እዝነት ልታዝን ይገባ ነበር። ያንን እዝነት አላከናወንክምና መልአከ ሞት አርጌሃለሁ አለው። አሁን መልአከ ሞት መጥቶ ሊወስዳችሁ ሲል ኧረ በአላህ ብትሉት ባክህ ራሱን የላከኝ ብሎ እምነት ከዚህ ሌላ ምንም ጥቅም የለውም ለኔ። እንዲህ አይነት ዕውቀት እንዲህ አይነት ጉዳይ ወደ እኔ እንዲያስተላልፍ ነው። ከዛ የተሻለ ነገር አለው ብዬ አላስብም። አንዳንዴ የተለያዩ ሶሳይቲዎችን ሚት ነው የምንሰበስበው።